ተመልካቾቻችን ኢትዮ ፎከስ ነው ከግንባር እንግዳይ ይቀርብ ያለው እንግዳይ ፋኖ ደረጀ በላይ ነው። ፋኖ ደረጀ በላይ እንግዲህ በዚህ ትግል ውስጥ ጉልህ አስተዋጽኦ ካላቸው የፋኖ መሪዎች መካከል አንዱ ነው። ሁለት ልጆቹንና በርካታ ቤተሰቦቹን ሀብት ንብረቱንም በዚህ ትግል ውስጥ ካጡና ለዚህ ትግል ዋጋ ከከፈሉ መካከል ይገኛል። ሰሞኑን በእነሱ አጠቃላይ የድርጅትና ዘመቻን በተመለከተ እንደዚሁም ደግሞ ከነሱ ድርጅት ወደ መንግስት እየሰጡትን ጨምሮ በተለያዩ ጉዳዮች ድርጅታቸው እየተነሳ ነው የሚገኘው። ይህንን በተመለከተና በሌሎች ጉዳዮች አጭር ቆይታ የምናደርግ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣህ ደረጀ። እንኳን ደህና ቆየ በልጤ። እንዴት ነህ? ደህና ነኝ። እስኪ እንደው አጠቃላይ አሁን ያለውን አጠቃላይ ሁኔታ በተመለከተ በመግቢያ መንግስት መጠነ ሰፊ ዘመቻ እያደረኩ ነው፣ ፋኖን እያዳከምኩ ነው፣ ፋኖ እጅ እየሰጠ ነው የሚል ፕሮፓጋንዳ በአንድ በኩል እያሰራጨ ነው። በሌላ በኩል ደግሞ እናንተ ከመንግስት ጋር ተደራድራችሁ የእናንተ ድርጅት አማራ ፋኖ ህዝባዊ ድርጅት ከመንግስት ጋር የሰላም ስምምነት ተፈራርሟል፣ ተደራድሯል። ይህንን ተከትሎ ብዙዎቹ እየመጡ ነው፣ የመጡም አሉ፣ የተፈራረሙም አሉ፣ የሚመጡም አሉ እየተባለ ነው። እንግዲህ በመንግስት ሚዲያዎች በየቀኑ ፕሮፓጋንዳ እየተሰራ ያለው በዚህ ጉዳይ ላይ የምትለው ምንድነው? እንደ መግቢያ በዚህ ጥያቄ ብንጀምር። አዎ መንግስት አሁን አገዛዙ መጠነ ሰፊ የሆነ ፕሮፓጋንዳ ወይም ደግሞ የአሸናፊነት ሁኔታ የሚመስል ነገር እያወራ ነው ያለ። እንግዲህ ትግል ማለት ዘፍና መሸነፍ አይደለም። ትግል ብዙ መስዋዕት ይጠይቃል። ለመንግስት ግን ይሄ እስካሁን እሱ አገዛዙ የተማረከው የተደበደበው ብዙ ሰራዊት ኮሎኔሎች፣ ሻለቃ አመራሮች፣ ትልልቅ በሳል አመራሮች፣ ጦር የሚመሩ አመራሮች ሲንጓን ይሄ አልፋኖ ብዙ ነገር አላቀራራም። መንግስት ግን አሁን እሱ ያቋቋማቸው እሱ በውስጥ መስመር ወደ ድርጅታችን ወደ ፋኖ ትግል ያቀላቀላቸው ሰዎች አልሳካላቸው ሲል የአማራ ትግል የማይነቃነቅ የአሸናፊነት ስሜት መኖሩን ሲያውቁ የአጭር ጊዜ መስሏቸው ለማፍረስ የመጡ ተጠልለው የቆዩ ሰዎች ናቸው። አሁን ዞረው ወደ ራሳቸው ቦታና ወደ ራሱ ቦታ ሄዱትኝ እንጂ ፋኖ መንግስትን አሸንፎ አማራን ነጻ ወጥቶ አገረ መንግስት ሊሆን የገባና በጽናት የተደራጀ ፋኖ እስካሁን ድረስ አንድም ፋኖ አልተቀላቀለም፣ እጅም አልሰጠም። መንግስት ራሱ እኛ አማራ በሚለው የአማራ ታጋይ ብለን በሰበሰብነው ሳናውቅ ተጠልለው ሲጠቡ የነበሩና የመንግስትን ጉዳይ ሲያስፈጽሙ የነበሩ የአማራ አንድነት አንድ ሊሆንባቸው አንድነት ሊመጣ ሲሆን የመጨረሻ ሰዓት ሊገቡ ሲሆን አላዋጣቸው ሲል የሄዱ ብቻ ናቸው እንጂ ፋኖ ተብሎ ከተደራጀው የአማራ ፋኖ ብሎ አምኖ የገባ ታጋይ አንድም ለመንግስት እጅ አልሰጠም። አሁንም መጠነ ሰፊ የሆነ እንቅስቃሴ እያደረገን ያለ በአማራ ክልል በሁሉም ቀጠናዎች መጠነ ሰፊ ያለውን ኃይል ተጠቅሞ እየተንቀሳቀሰ ነው ያለ። አንድም እቅዱ አልተሳካለት። ጭራሽ ከድካም ውጭ በውሎው ወታደሩን ተመበተን ውጭ በውሎው እየተመታ ሰራዊቱን አዝረክርኮ ከመሄድ ውጭ አንድም ያገኘው ግባት የለም። ወሬው ግን ፕሮፓጋንዳው ግን እንደምታዩት በልጤ ማት ነው። ለምሳሌ የአፋድ የድርጅት አመራር የነበረ እንደ መሽገር ተጠግቶ የነበረ ሐሳቡ አልሳካለት ብሎ ሲነቃበት ከድቶ ፈርጦ ሄደ የራሱ አባል ሂዶ ገብቶ በሰሞኑም ያቀራረው በቃ እንግዲህ አማራ ቀርቶ ወይም አገር አቀፍ ቀርቶ ዓለም አቀፍ ሁላ ያዙ ይልቀቁኝ እያለ ነው። ሌላ ግን የደብነ የለም። እሱም ቢሆን ሲያዝ ሲታገድ በስር ቁጥጥር ሊሆን ሲል ነው ፈጥሮ ጠፍቶ ከድቶ ሄደ ወደ ቤቱ ወደ ጓዳ ወደ የገባው። ስለዚህ እሺ የተለየ ነው ፋኖ ድርጅታችሁ ስለ ስምምነትም ስለ ድርድርም ስለ ሰላም ውይይትም የሚያውቀው ነገር የለም። እነዚህ ሊያዙ ሲሉ ነው አምልጠው የሄዱት፣ እነዚህ ቀድሞ መንግስት ያስገባቸው ናቸው የሚል መከራከሪያ ነው የምታቀርቡት። ጭራሽ ሰላም ድርድር የለም። ጠይቀውናል፣ መጣው ጠይቀውናል። በሰብአዊ እርዳታ ምን ረዳችሁ ከሆነ ብለው ጠይቀውናል። እኔ ሀገሮች ጠይቀውናል። እነ ኢጋድ እና አፍሪካ ህብረት ሌሎችም ሆነው ጠይቀውናል። ሲጠይቁና አንጠየቅም አንልም። በቃ እንግዲህነታቸውን ተቀብለን ጥያቄያቸውን ተቀብለን እኛም ደግሞ የደረሰበትን የአማራን ግፍ፣ የአማራን ጭፍጨፋ፣ የአማራን የኢኮኖሚ መድቀቅ፣ የአማራን የሰብአዊነት የጀብላ ጭፍጨፋውን ሁላ በደንብ አድርገን የፌዴራሉን መንግስት ከሰን ነው ክሳችን እንዲቀበሉ አቤቱታችን ክሳችን እንዲያደርሱ አድርገን ላልማክፍ የላከ ድርድር ግን የለም።
በአማራ ፋኖ ሁለት ድርጅት ሁለቱ አንድ ሳይሆን እንዴት ያደርጋል ወይስ ስላችን ተጓደን በሁለተኛ ስራችን የአንድነት ጉዞ ነው እኛ ያለንበት። ጠላትን በጎን እየተከላከልን በጎን ደግሞ ሁለቱ ድርጅት አንድ ማድረግ ነው። አንድም ሳይሆን እንዴት ያል ድርድር ነው? ይሄ እኮ መሸነፍ ነው፣ አማራን ማሸነፍ ነው እንጂ ድርድር የሚባል ነገር የለም፣ ጭራሽ የለም። አሁንም በዚህ ልክ ነው። አሁንም ግን በዚህ በኩል የሚመጡ አሉ። ሹመት እንሰጣለን፣ ጥቅማ ጥቅም እንሰጣለን፣ ተነጋግረናል የሚሉ ነገሮች አሉ። እንደው ከዚህ አንፃር በተለያየ ጊዜ በዚህ መረጃ አለመድረስ በሰራዊቱ ውስጥ ለሚፈጠረው እንደዚሁ የመረጃ እና የተዛቡ የሚተላለፉ ኢንፎርሜሽኖችም አሉ። ከዚህ ጋር ምንድነው ታስተላልፉ የምትችሉት ለሰራዊታችሁም ለህዝቡም ለአጠቃላይ ለዓለም አቀፍ ማህበረሰቡ? እንግዲህ ለዓለም አቀፍ ማህበረሰብ ያው በድርጅቱ ዙሪያ ላይ የድርጅት አመራሮች መልእክትም እያስተላለፉ ነው። ወደ የጠቅላይ ዕዛችንም መልእክት እያስተላለፍን ነው። ሰራዊታችንም ከኛ በላይ ደግሞ አምኖ የወጣበት እስከሆነ ድረስ በማይመጥነው ምረሽ የበባተው የሚፈረከረክ ሰራዊት የለንም፣ የሚፈረከረክ ፋኖም የለንም። ሊመጡ ነው፣ ከኋላ እየመጡ ነው፣ ሹመት ልንሰጣቸው ነው የሚለው ሹመቱን ይዞ ገደል እየገባ እሱ የብልጽግና ሹመት ማን ነው የሚፈልግለት? ማን ፈልጎለት ሲያውቃል? ራሱ ወደኛ ይመጣል እንጂ እኛ ወደ ብልጽግና እንሄድ ወደ አገዛዙም ሄድ ፋኖ የለንም እንዴ። በትልቅ በጀግኖች ደምና በጀግኖች አጥንት ቃለ መሃላ የፈጸመ ታጋይ እኮ ነው ያለን እንዴ። አገረ መንግስት እንሆናለን እያለ ሰፊ ቀጣ ይዘን እየመራነ ጠላት እኮ ከተማ ውጭ ሌላ የለም። ከወረዳ ከተማዎችና ከውስን ወረዳ ከተማዎችና ከዞን ከተማዎች እኮ ነው ያለ። የት አለ ቀጠና? ምን አስተዳድር እኮ ፋኖ ነው የሚያስተዳድረው። ሰፊውን አማራ የሚያስተዳድር እኮ ፋኖ ነው፣ መንግስት አይደለም። ይሄ በሆነበት እሱ ወደኛ ሊመጣ እየፈለገ እኛ እንዴት ነው ወደሱ ወደን ሹመት ምን ፈልገው? እንዴት ነው መንግስት ምን ላይ ሆኖ ነው አይደለም ፋኖነን ሹመት ቢሰጥበት የራሱን የተሾመውን ተሿሚ መቼ እንዲሰራ አደረገው? ገደል ሲገባ ሲንበጠበጥ አይደለም። ይሄ አባባል ትክክል ነው። የፍርሃት ትክክል አይደለም። የፍርሃት ነው፣ የፍርሃት ጉዞ ነው። ሲፈረከረክ ነው የሚያወራ። ሌላ ስራውን ቢሰራ ይሻለው ነበር። እስከዛው ድረስ ሌላ ስራ ቢሰራ ይሻል ነበር። ስለ ፋኖ ማውራት አይደለም። ትግል ላይ ያለ ፋኖ፣ ትግል ላይ ያለ ጀግና ሊመጣ ነው። የመጡት የሄዱለት እነማን ናቸው? እነማን ናቸው? እስኪ በአገር አቀፍም በዓለም አቀፍም እነማን ናቸው? የፋኖ ስብና የፋኖን ክብር ቢቀንስ ፋኖ ማን ነው የገባለት ለሱ? እስኪ በስም የሚታወቀው ማን ነው? የለም። ትናንትና የመጣ ነው። ትግል የመሰረተ ፋኖ እኮ በአመራር ደረጃ ያለ የለም እንዴ። ፋኖ በአመቱ በሁለት አመት ጨርሼ መንግስት ሆናለሁ ወይም ሀብት ሰበስባለሁ ያለ የተጠጋ ሌባ ይኖራል። ያን ስለገባ ደግሞ እኛ ዳን የሚቀለን እንጂ ጭራሽ ደግሞ የፋኖአችን ስብና የሚነካ አይደለም። የታጋዩን ክብር የሚቀንስ አይደለም። ታጋዩ የሚያፍረከርክ አይደለም። እንዲያውም ደስተኛ ነው። ውስጥ ላይ ፕሮፓጋንዳ ወሬ በሬ ወለደ የሚለው ነው ይሄድ የገባ ያስ ምንድን ነው የሚያደርገው? ለእኛ ጥሩ ነገር በቃ ጥሪት ያለ ፋኖ ነው ምን መሰረተው። ትንሽ አይሉነን ነው ከተማ እየገባን ቢሮውን ስንቆጣጠር ስናንበጣብጠው ስናጓጉዘው አንበርከን ስናጓጉዘው የነበረ ስንበዛ ነው። አሁን ይሄ ስቴራከውንም ስናጠራቅም ነው ትንሽ የፋኖ ውስጡ አለመረጋጋት ከማህበረሰባችን ጋር ከምናስተዳድረው ማህበረሰባችን ጋር በስርቆትን በተለያየም በየመንገዶች አንዳንድ ነገሮችን ሲሳሳትና ፋኖ ሲያስወቅስ የነበረ እንደዚህ ያለው ሌባው ነው። ስለዚህ ሌባውን እዚህ በላይም እናጸዳለን። አሁን እዚህ በላይም እናጸዳለን። በልጤ በዚህ ልክ ነው። አዎ፣ ግን ምንድነው አንዳንዴ ከሄዱ በኋላ እንደዚህ የምትናገሩት ድሮም ብልጽግና የላካቸው ናቸው፣ ድሮም ሌቦች ናቸው፣ ድሮም አላማ የሌላቸው ናቸው፣ ቁርጠኝነት የሌላቸው ናቸው፣ የፋኖ ትግል በአንድ ጀንበር የሚያልቅ የመሰላቸው ናቸው ትላላችሁ። ለምን ቀድሞ ይሄንን ነገር ማጥራት አልቻላችሁም? እናንተ እንደዚህ አይነት ሰዎች ሲመጡና አላማ የሌላቸው መሆኑን ካወቃችሁ ለምን ቀድማችሁ እርምጃ አልወሰዳችሁም? ለምን አላጠራችሁም? የሚል ደግሞ ጥያቄ ከህዝቡ ይመጣል። ምንድነው መልሳችሁ? እንግዲህ ይሄንን መቼም በአንድ ጊዜ ቆርጣጥለውም እያስተማርክ ነው። እርምጃ ለመውሰድ ማስተማር ነው የሚቀድመው። የማስተማሩ እርምጃ ነው የሚቀድመው። እያስተማርክ አንድ ጊዜ ሁለት ጊዜ ታስተምረዋለህ፣ ማስጠንቀቂያ ትሰጠዋለህ። ይሄ ነው አሁን እየፈረጠጠ የሚሄደው። ይሄ ነው
አንድ ከሆነ በኋላ ከአሁን በፊት ሁለት ድርጅት ነው የነበረ። አሁን እንግዲህ ሁለት ድርጅት ወደ አንድ ሲመጣ መጠጊያ የለውም ፋኖ። ይሄ ሌባው የሚወዛወዝ ነበር። ከአንዱ ሲያኮርፍ ከአንዱ ማስጠንቀቂያ ሲሰጠው ከአንዱ ድርጅት እየሄደ ይገባ ነበር። ላለማዛባትና ጥላቻዎችን ላለመስፋት እየሄደ ሲገባ መዛኛው እዛኛው ብዶ ስርቆት ነው የሚሰርቀው። ያፍም የእጅብ ስርቆት። ይሄ ደግሞ ጥላቻ እንዳይሰፉ እያለ ዝም ብለን እናየው ነበር በወደ ሰፊነት። አሁን ግን ወደ አንድ ነው፣ ወደ ብልጽግና ነው፣ ወደዛው ነው የሚሄደው። በዚህ ልክ ነው እንጂ እርምጃ ለመውሰድ ጊዜ ነበረ። አንድ ከሆነ በኋላ ከዚህኛው ተቋም አጥፍተው የሄዱትን ሰዎች አንድ በሆነ ሰዓት ከዛኛው ያሉትን የመቅጣት እቅድ አለው ድርጅታችን። የማስተማር አስተምረህ ነገ ቀጥ ያለ ታጋይ እንደሆን የተቋማችን ውሳኔ ነው እንጂ እርምጃዎች እኮ አሉ። የግምገማ እርምጃዎች አሉ፣ የማስተማር እርምጃዎች አሉ፣ ይታሰራሉ። ያን ግን በአንድ ጊዜው መቼም ገፍታ አሰደው ማስተምረት አስተካክለዋለህ። በዚህ ልክ ነበረ እንደ ተቋም ምን ሰራው ይሄ ነው። ጥሩ መልካም። ሰሞኑን በተለይ በእናንተ በድርጅቱ የኮር አመራሮች ቀጠናዎች ላይ መጠነ ሰፊ ወታደራዊ ዘመቻ እየተደረገ ነው የሚል ከናንተ አመራሮች በተደጋጋሚ እንደዚህ አይነት ጉዳዮች ሲነሱ ይሰማል። ለመሆኑ የሰሞኑ ወታደራዊ ዘመቻ ከወትሮ የተለየ ነው? መነሻ ምክንያቱስ ምንድነው? መንግስት አሁን መጠነ ሰፊ ዘመቻ በኮር አመራሮቹ ቀጠናዎች ላይ እያደረገ ያለው ይሄ የታወቀ ምክንያት አለው? ይሄ እንግዲህ ምንድነው ሁልጊዜም ያደርጋልኝ ከአመት አንድ ጊዜ ይንቀሳቀሳል። ያው መቼም የወርም ሆነ የሁለት ሳምንት የአንድ ወር ተኩል ስልጠና ሰልጥኖ እንዳወጣ እነዚህን እንቅስቃሴዎች ያደርጋል፣ በየጊዜውም ያደርጋል። ይሄ የተለመደ ነው። አሁን ለየት የሚልበት ምንድነው አንድነቱን አሁን በየጠቅላይ ግዛቶች ሁለት እዚህ የነበሩት አንዱ ነው አለኝ። ያው በውስጥም ራሳቸውን በሚያስተካክል ሁኔታ ራሳቸውን ወቅሰው አመራሩ ወደ አንድ መጥቷልኝ። አሁን የሁለቱ ድርጅቶች ላይ ነው አሁን ያለው ሁኔታ። ይሄም ያው እያለቀ ነው። ያው በቅርብ ቀን እንግዲህ ለህዝባችን ምናበስረው ይሆናል። ይሄ ነው አሁን ለሱ ስጋት የሆነበት። ይሄን አንድነት እንዳይመጣበት አማራ አንድ ከሆነ መተኮስም ስለማይችል መዋጋትም ስለማይችል ሰራዊቱም መቆም ስለማይችልለት ሰራዊቱም ስለሚበተንለት አመራሩ ወደ ፋኖ ስለሚቀላቀልበት አይፈርስበት አሁን የሞት ሽረት አድርጎ ያለ የሌለውን ከተማ ላይ ያለውን ኃይል ይዞ ወደ ገጠራማው ቦታ እየተንቀሳቀሰ ያለ በዚህ ልክ ነው እንጂ ምንም የተለመደ ሆነ ምንም አደርግም። በሚንቀሳቀሰው እንቅስቃሴው አንድን ፋኖ ይዞ አንድን ፋኖ መጥቶ ማርኮ ይዞት ሄደው ካለ ይሄውን ይልቀጣ። በቃ መጨረሻ ነገር የለም። ከውሸት የዘለ አገዛዙ ከአንድ ቦታ ላይ አሁን ቅድም በገለጽኩት የገቡ ፋኖች አሉ ወይም ፋኖ ቢመስሉ እነሱ ነው እንግዲህ ሚዲያ ላይ ሰርክለት ነው ለበልባቸው። መልካም እሺ፣ የአንድነቱን ጉዳይ ያነሳው ነበረ። ይሄ እንግዲህ ህዝቡ የሚጠብቀው ነው። ለፋኖ ትግልም ትልቅ እንቅፋት የሆነው የፋኖ እንዳለመሆን ነው። በዚህ በኩል እንደው ምናልባት ጊዜው ከፈቀደ የሚነገሩ ነገሮች አሉ ለህዝቡ። እንዴታ ህዝባችን የሚጠብቅ አንድነታችን ነው። የኛ መሳሪያ አንድነት ነው። ለመንግስትም የከበደው ያንበጠበጠው የኛ አንድነት ነው። አንድ ከሆነ አማራ አንድ ከሆነ ቀጥታ ካሰበው ካቀደው ካለመው ስለሚደርስ ለመንግስትም ትልቅ ፍጋቱ ይሄ ብቻ ነውና ህዝባችን ደግሞ በዚህ ነው የምናስደስተው፣ በአንድነታችን ነው የምናስደስተውና ምንም ችግር የለም። አንድነቱ በቅርብ ቀን ያልቃል። አንድነቱ በቅርብ ቀን እንቅስቃሴውም ለአንድነታችን ብዙም ስጋት ስለማይሆን በቃ ያለቀ ነው። ይሄ ብዙም ጊዜ የሚቆይ አይደለም። የጠቅላይ ግዛቶች ያሉትን አንድነቶችን ጨርሰናል። በአሁን የሁለቱን ድርጅት ብቻ ነው ስራ እየሰራን ያለ። ይሄም ደግሞ እንግዲህ የቀረው ከዚህ ግባ የሚባል አይደለም። በቅርብ ቀን ጥሩ ነገር ይኖራል ብዬ ጠብቃለሁ። አዎ፣ በተደጋጋሚ ህዝቡ ይሄንን መስማት ይፈልጋል። የፋኖ አመራሮች ወደ ሚዲያ ስትመጡ በቅርብ ቀን እያላችሁ 2 እና 3 አመታትን ወስዷል። ይሄ በትክክል ግን አሁን ለህዝቡ ለሚነገረው ነገር በአጭር ጊዜ ተብሎ የሚነገረውና የደረሰበትን ደረጃ በተመለከተ ህዝቡ ምን ይጠብቅ፣ እንደው ግልጽ በሆነ መንገድ ምን ይጠብቅ፣ እስከ መቼ ይጠብቅ የሚለው ጉዳይ በተጨበጠ መንገድ መናገር ይቻላል? እሱ አይቻልም። እንግዲህ ነገ ሊሆን ይችላል፣ ቀናቶችን ሊወስድ ይችላል። ይሄ እንግዲህ
እግዚአብሔር የፈቀደው ቀን ነው። እንግዲህ እግዚአብሔር የፈቀደው ቀን ደስታችን ህዝባችን አካፍላለን። በዚህ ቀን ማለት አይቻልም። በእግዚአብሔር ኃይል ጭምር የሚሰራ ነው። ይሄ በፈጣሪ ኃይል ጭምር የሚሰራ ነው። ብዙ ቀላል በሳምንት በሁለት ሳምንት የምጨርሰው ነገር አይደለም። ስራዎች ብዙ የተሰሩ ቢሆንም የቀሩትን ደግሞ ለማስተካከል ብዙ ነገሮችን ለመስራት በቀላል ነገር ሰርተህ አይደለም ትግል የምትገባው። በቀላል ነገር በቅርብ ቀኖች ብቻ አይደለም ጥር ባሉ ቀኖች ብቻ ተሰርቶ አሽወክብከህ ሰርተህ አይደለም ድርጅት ነው የምትለው። ስራ እግዚአብሔር በፈቀደው። ጥሩ እንደው አጠቃላይ እስኪ ወቅታዊ የአጠቃላይ ዘመቻውን በተመለከተ በርካታ የፋኖ ቀጠናዎችን ተቆጣጥሬ ያለው የሌሊትና የቀን ዘመቻዎችን እያደረኩ ነው። አሁን ፋኖ ቆሞ መዋጋት አይችልም፣ አብዛኛውን የፋኖን ኃይል ደምስሻለሁ የሚል ሪፖርት በየቀኑ ይሰማል ከመንግስት በኩል። ይሄንን እንዴት ነው እናንተ የምታዩት? ቀጠናውን መረከቡና አለመረከቡን መጀመሪያ ስራችን ይለቅ ብቻ። ያን ጊዜ ነው እንግዲህ የአማራ ህዝብ ወይም አገር አቀፍና ዓለም አቀፍ የሚያየው ያን ጊዜ ነው። የመንግስት ቀረርቶና ብዙ ቀረርቶ ፉከራ እና አሁን ያልኩ ነገሮች ብቻ በውል ይለቁ ተሎ እንዲያልቁ የእግዚአብሔር ፍቃድ ይጨመርባቸው እንጂ ያን ጊዜ እንተያያለን። ቀጠና ሲሄድ ቀጠና ተቆጣጥሮ ነው ካለበት ከተማ ወጥቶ ገጠር ውሎ መግባቱን እንደ ቀጠና ወይም ተቆጣጠርን ብሎ ከሆነ ስህተት ነው። የት ላይ እስኪ የትን ቀጠና ነው እኛ ነን የተቆጣጠረ? እኛ መቼም አሁን ፋኗችን ከተማ ሲገባ አንዳንድ ጊዜ ስህተቶች ይፈጸማሉ። ፋኖ የጣፈጠ ነገር ሊያስብ ይችላል። እኛ ወረዳ እኮ ቀድመን መቆጣጠሩ የምንጠራው ነገር የራሳችን እቅዳለን። ላለመግባት የወሰነውና ምን ወሰነው ውሳኔ አለ። ምክንያቱም ገጠራማውን እያስተዳደርን ቀጠና ከተማዎችን እያስተዳደርን ነው። የቀበሌ ከተማዎችን እያስተዳደርን ያለን በአንድ ወረዳ 2 ቀበሌ 3 ቀበሌ ላይ ነው። በአንድ ከተማ 2 ቀበሌ 3 ቀበሌ አሉ። እነሱን ነው የሚያስተዳደር መንግስት ወይም መከላከያ ሰራዊቱ። መንግስት ሳይሆን መከላከያ ሰራዊቱ የሚያስተዳድራቸው። አንድ ቀበሌ ከአንድ ወረዳ 2 ወይም 3 ቀበሌ ነው። በአንድ ከተማ በአንዲት ወረዳ እነዚህ ነው የሚያስተዳድር። በቃ ይሄን ደግሞ እንግዲህ እንደ ወረዳ የሚቆጥረው ከሆነ ህዝብ ነው የሚያውቀው። የሚመራው ህዝብ ነው የሚያውቀው። ጥሩ። በዚህ ልክ ነው። በዚህ መሃል የሚነሳ ጉዳይ አለ። ምንድነው ህዝቡ በእገታ በሽፍቶች እና በዘራፊዎች ከፍተኛ ጫና ውስጥ እየገባ ነው የሚል ተደጋጋሚ የሚነሳ ነገር አለ። ከዚህ አንፃር በፋኖ ስም የሚንቀሳቀሱትንም እንዲሁም ደግሞ የሆነለት የምንገጥምበት እኛ ቀጠናችን ፋኖ አልተቆጣጠር አውያ እየገጠም ነው አይደለም። ድርጅታ ጊዜ ቅርብ ነው፣ ሩቅ አይደለም። ጥያቄ ያነሳሁት ምንድነው እገታ፣ ዝርፊያ እንዲሁም ከወንጀሎች ጋር የሚነሱ ጉዳዮች አሉ። በዚህ በኩል ፋኖ በሚቆጣጠራቸው ቀጠናዎች ለሚደርሱ አጠቃላይ ግፍና ሰቆቃዎች ፋኖ ተጠያቂ ይሆናል። መንግስት በሚቆጣጠራቸው አካባቢዎች ደግሞ ለሚደርሱ ግፍና ሰቆቃዎች መንግስት ራሱ ተጠያቂ ይሆናል። ከዚህ አንፃር እናንተ ሌባና ወንበዴው ላይ እርምጃ ለመውሰድ ምን እየሰራችሁ ነው? በዞን ከተማዎች፣ በክልል ከተማዎች፣ በወረዳ ከተማዎች አገዛዙ ባለበት አሁን የምትላቸው ነገሮች አሉ በሰፊው። ውጭ ሀገር ቤተሰብ ያላቸው ቤተሰብ አገዛዙ ራስ በተቀመጠበት ወረዱ ይላል ሄዶ ነው የሚለው። ፋኖ ደግሞ የራሱን አማራ አግትም መንገድ ላይ የሚታገቱ ሹፌሮች አሉ። ይሄ ደግሞ መንግስት የላካቸው እነዛ ናቸው እየገቡ ያለ። እነዛንን ቅድም ባልኩ መሰረት ለማስተማር፣ ለማሰር፣ ለመቅጣት 2 ድርጅት ስላለ መጠለያ እያደረገ ከዚህኛው ሲይዘው ከዛኛው እየሮጠ ይጠጋ ነበር። ለውሳኔም እርምጃ ለመውሰድም ግጭቶችን ምክንያት አድርጎ ፈጥሮብን ነበር። ለተወሰነ ጊዜ እንደዚህ አይነት ሰው የሚያግት መንገድ ላይ እንደዚያ የሚያደርግ ሌባ ነው። እርምጃ ለመውሰድ የሮጦ ይጠጋል። እዴ ተከትለህ በምትይዘው ሰዓት ተኩስ ዛኛው ይከፈታል። በዚህ ልክ ህዝባችን በድለነው ቆይተናል። እቺ ተበድሏል። ነገር ግን ከዚህ በላይ በደሉን እስከለመደው ድረስ ህዝባችን ይሄን ደግሞ የግድ ተቋቁሞ ህዝባችን ከኛ ጋር ነው ያለ። የራሱ ልጅ፣ የራሱ ወንድም፣ የራሱ ቤተሰብ ነው የሚሰራው ያውቃል። እየተማማርነ እየተቀጣጣነ ትግላችንን እናሻግራለን። አሁን ቅድም ባልኩ መሰረት እነዚህ ሌቦች ተጠያቂም ስለሚሆኑ
በህግም በፋኖ ህግ ስለሚጠየቁ አሁን አንድነቱ ከመጣ የት እንጠጋለን እያሉ የሚፈረጠጡት እነዚህ ናቸው። መጨረሻ የምታስተላልፈው መልእክት ካለ መቀጠል ትችላለህ። መልካም እኔ ማስተላልፈው ምናልባት ጥራት ካለው ይወጣል ከሆነ ማስተላልፈው በአገር አቀፍም ሆነ በዓለም አቀፍ ፋኖ እየገባ ነው፣ ፋኖ እጅ እየሰጠ ነው፣ ፋኖ መረሽ እየጠየቀ ነው የሚሉ አንዳንድ አሉባልታዎች እንደ ስጋት ቆጥሮ የሚያወራ ማህበረሰብ ሊኖር ይችላል። ጭራሽ መጠነ ሰፊ የሆነ ፋኖ አለን። በአማራ ክልል ላይ መጠነ ሰፊ የሆነ ፋኖ አለን። ከተማ ላይም ኃይል አለን። በገጠራማው ቀጠናም ኃይል አለን። አሁን እኛ ተኩስ ራሱን ችሎ እቅዳለን። አሁን ዛሬ ጦርነት በየቀጠናው ብንጀምር ቀጥታ በኢኮኖሚ ለማድቀቅ ነው የመንግስት እቅድ። የገበሬውን አዛርት እንዳይታጨድ እንዳይሰበሰብ የተሰበሰበው የታጨደው እንዲቃጠል ነው የመንግስት እቅድ። እኛ ደግሞ ሞኞች አይደለንም። ህዝብ እየመራን ገበሬውን እንዲያለማ እያደረግን 15 ሺህ ብር አንድ ኩንታል ማዳበሪያ ገዝቶ አልምቶ ከገበሬው ማሳ ላይ ከገበሬው አዛርት ላይ ጦርነት መክፈት የለብንም። አሁን እኛ ይሄ ምንድነው ገበሬው አዝመራውን ሰበሰበው የኛ ፍላጎት ክምሩን እንዲወቃ ነው። የደረሰውን ሰብ ሰበሰበው የኛ ፍላጎት። የፋኖ ተቋማት በዚህ ልክ ነው። በድርጅታችን ነው የሚመራ። ፋኖ እንደፈለገ ዝም ብሎ ትዕዛዝ ሳይሰጠው አይተኩስም። ወቅቱን ጠብቆ ግን ተኩሶች አሉ፣ ማሸነፎች አሉ፣ ጦርነቶች አሉ። አሁን እኛ ማስተካከል ያለብን ህዝባችን እንዳይሰረቅ ሌባን ነው። የህዝባችን አዝመራና ሰብል እንዳይወድ ጦርነት ለአዝመራችን ለህዝባችን ስንል ለምርታችን ስንል እርታችን እየተካከልን መሰብሰብ ነው የእኛ ስራ እቅዳችን እንጂ የሚዋጋ ሰራዊት አጠን አይደል። በገጠር አርሶ አደሩ ማሳ ላይ በርበሬውን፣ ሸውን፣ ጤፉን፣ ማሽላውን በጠቅላላ የገበሬውን አታት ለማውደም ነው አሁን መንግስት። ይህን ህዝባችን ሊያውቅ ይገባል። ስለዚህ አዝመራችን ከሸከፍነ በኋላ ጦርነት እንጀምራለን። አልጀምርለት ብለን አሁን ወጣቶችን እያፈነ አዝመራ የሚጠብቁትን እያፈነ ቤተክርስቲያን የሚሄዱትን ቄሶች እየገደለ ንብረት እየዘረፈ ገበሬው ዛሬ በገጠሩ ሁላ ሱቅ አለው ምን አለው ቢፈስብታ ላይ ፋንዋል ንብረት እየዘሳረ እየወሰደ ነው ያለ። ይሄም የሚያዘርፈው የአማራ ወታደር የብልጽግና ወንበር ጠባቂ አማቂ ነው። የክልሉ መንግስት ነው የሚያዘርፈው። የዞኑ አመራር ነው የሚያዘርፈው። የወረዳው አመራር ነው የሚያዘርፈው። ምንሻዎችን ወታደሮችን በመያዝ ምንሻዎችን በመቅጠር የህዝቡን ገንዘብ ዘርፎ ለነሱ ደሞዝ በመክፈል እነዚህ ሰብሎች እንዲወድሙ ገበሬው በኢኮኖሚ ደቁ ስደት እንዲሄድ መንግስት የሚፈልገውን የብልጽግናው ገዛዙ የሚፈልገውን አማራን በኢኮኖሚ በሁሉም ነገር ለማውደም ያቀደውን እቅድ እንዲሳካ አሁን ከብት እያዘረፈ ነው። ገበሬዎችን ፋኖ ዘምት እያለ እየሰረ ነው ያለ። ገበያው ሊሙስ እየሰረ ነው ያለ። መሳሪያቸውን ይዘው ሲንቀሳቀሱ እየገፈፈ ነው ያለ። ጠላቱ ግን ለአማራ ጠላቱ የአማራ አመራር ነው። የአማራ ወዳደር የአማራ ወንበር ጠባቂ ነው። የክልሉ መንግስት በለው የዞን አመራርን በለው የወረዳ አመራርን በለው ይህ ስራ ቢሰራ የገዛ ወንድሙን ለሆዱ ብሎ የገዛ ወገኑን ልማት የሚያወድም ተቋም የሚያወድም ትምህርት ፈቅደን ትምህርት እንዲማር ስናደርግ ትምህርት ቤትን አድርጎ አሁን ካምፕ የሚያደርግ ገጠር ላይ በመጣ ሰዓት እኛ ወደ መስክ ስንወጣ አሁን ቅድም በገለጽኩት ልት ኢኮኖሚ ደቃ ወደ ገጠር ስንወጣ ትምህርት ቤቶችን ያሳድርባቸዋል። ትምህርት ቤቶችን ተማሪዎችን መምህሮችን አስወጥቶ ትምህርት ቤት ላይ ካምፕ አድርጎት ያድራል ይውላል። ጥሩ ወንበሮችን እየሰባበረን ያለ የተጠገኑ ወንበሮችን እየሰባበረን ያለ እኛ በታገስነበት ልክ ህዝባችን ሊደናገጥ ወይም ደግሞ ፋኖ ተሸንፏል ሊል አይችልም። ሰራዊት አለን። የምንገጥምበት ቀን ቅርብ ነው። የምናሸንፍበት ቀንም ቅርብ ነው። አሁን የሚቀድሙ ስራዎችን ግን ፋኖ እየሰራን ያለ የሚቀድሙ ስራዎች አሉ። የሚቀድሙ ስራዎች እነሱም በተግባር እየሰራን ያለን እና ስጋት እንዲሆን አይፈለግም። መስጋት እንደሌለብን ነው። መንግስት ተሸንፏል፣ ተንኮታኩቷል፣ ተሸንፏል። ከወሬ በዘለለ አንድም ነገር የለውም፣ እውነታ የለውም። በልጤ በዚህ ልክ ማስረዳ አመሰግናለሁ። ፋኖ ደረጀ በላይ። አድማጭ ተመልካቾቻችን ምናልባት የስልክ መቆራረጥም ካለ በሱ ልክ የድምጽ ጥራት ችግር ቢኖር በዚሁ ይቅርታ መጠየቅ እንፈልጋለን። ለነበረን ቆይታ በእጅጉ አመሰግናለሁ ፋኖ ደረጀ በላይ።